ሰፈሩ ምን ያህል እንደተረበሸ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ በሐዋሳ ከተማና በአካባቢዋ የተከሰተውን እጅግ አሳዛኝና ድንገተኛ የተፈጥሮ አደጋ ይዘንላችሁ ቀርበናል። በሐዋሳ ከተማ ላይ ባልተጠበቀ ሁኔታ በጣለው ከባድ አውሎ ንፋስና በረዶ የቀላቀለ የኃይለኛ ዝናብ ምክንያት በከተማዋ ሰፊ ውድመትና አደጋ ተከስቷል። ንፋሱ በነበረው ከፍተኛ ኃይል ምክንያት በርካታ ግዙፍ ዛፎች ተነቅለው በመውደቅ በሰውና በተሽከርካሪዎች ላይ ጉዳት አድርሰዋል። ከባጃጆችና መኪኖች ውድመት ባሻገር የኤሌክትሪክ ፓኔሎች ተነቅለው በመውደቃቸው የሞሎች፣ የሆስፒታሎችና የጤና ጣቢያዎች ጣሪያዎች በመነሳታቸው እንዲሁም የባንክ መስታወቶች በመሰባበራቸው ከተማዋ ከፍተኛ ውጥረት ውስጥ ገብታለች። በዛሬው ቪዲዮአችን ስለ አደጋው ዝርዝር ሁኔታና ስላስከተለው ጉዳት በጥልቀት እንመለከታለን። የአደጋው ዕለት ከተማዋ መደበኛ እንቅስቃሴዋን እያከናወነችበት በነበረችበት ሰዓት ነበረ ድንገት አየሩ የተቀየረው። ጥቁር ደመና ከተማዋን በፍጥነት ከመሸፈኑ በላይ ከባድና አስፈሪ ጉም ንፋስ አካባቢውን ወረሰው። ብዙም ሳይቆይ ከተራ ዝናብ ውጪ የሆነ በከፍተኛ አውሎ ንፋስ የታጀበና ትላልቅ በረዶችን የቀላቀለ የኃይለኛ ዝናብ በከተማዋ ላይ መውረድ ጀመረ። የንፋሱ ኃይልና የበረዶ ወጀብ በመንገዱ ላይ የነበረው እግረኞችና አሽከርካሪዎች በከፍተኛ ድንጋጤ ውስጥ ጥሏቸዋል። አውሎ ንፋሱ በሰከንዶች ውስጥ በፍጥነት እየጨመረ በመሄዱ በከተማ ውስጥ የሚገኙ ዛፎችና ጊዜያዊ መጠለያዎች መወዛወዝ የጀመሩ ሲሆን ይህም ከባድ አደጋ ሊከሰት እንደሚችል የመጀመሪያው ምልክት ነበረ። የአውሎ ንፋሱ ኃይል እየበረታ ሲሄድ በመንገድ ዳርቻ የሚገኙት ግዙፍና አንጋፋ ዛፎች መቋቋም አቅቷቸው መነቀልና መሸንቀጥ ጀመሩ። የዛፎቹ ቅርንጫፎችና ግንድ በኃይል እየተሰባበሩ በመንገድ ላይ ይወድቁ ነበር። በዚህ ድንገተኛ ክስተት ምክንያት በመንገድ ላይ ይንቀሳቀሱ የነበሩ በርካታ ባጃጆችና የግል መኪኖች በወደቀባቸው ግዙፍ ዛፎች ስር በመጨፍለቃቸው ከፍተኛ ውድመት ደርሶባቸዋል። በአሽከርካሪዎችና በተሳፋሪዎች ላይ የድንጋጤና የጉዳት ሁኔታ ተፈጥሯል። የወደቁት ዛፎች የመንገድ ትራፊክ እንቅስቃሴውን ሙሉ በሙሉ ያስቆሙት ሲሆን ከተማዋ ውስጥ የሚገኙ ዋና ዋና አስፋልቶች በቅርንጫፎችና በቆሻሻ ተዘጋግተው ማለፍ የማይቻልበት ደረጃ ላይ ደርሰው ነበር። የአውሎ ንፋሱና የወደቁት ዛፎች አደጋ በዚህ ብቻ አላበቃም። ከተማዋ የተለያዩ አካባቢዎች የሚገኙ የኤሌክትሪክ ኃይል ማስተላለፊያ ፖሎች በኃይለኛው ንፋስና በዛፎቹ ጫና ምክንያት ተነቅለውና ተሰብረው በመሬት ላይ ወድቀዋል። ኤሌክትሪክ እንጨቶችና የብረት ፖሎች በመውደቃቸው ምክንያት የተቀደዱና የተቆረጡ የከፍተኛ ቮልቴጅ ሽቦች በመንገዱ ላይ ተዘርግተው የታዩ ሲሆን ይህም በአካባቢው ነዋሪዎችና እግረኞች ላይ ተጨማሪ የህይወት ስጋት ፈጥሮ ነበረ። በዚህ አደጋ ምክንያት የሐዋሳ ከተማ ሙሉ በሙሉ በሚባል ደረጃ የኤሌክትሪክ ኃይል አገልግሎት የተቋረጠባት ሲሆን የመብራት መስመሩ መቋረጡ አጠቃላይ የከተማዋን እንቅስቃሴና የመገናኛ ዘዴዎች የበለጠ አወሳስቦታል። የአውሎ ንፋሱ አስፈሪነት በግልጽ የታየው በከተማዋ በሚገኙ ግዙፍ ህንፃዎችና የንግድ ማዕከላት ሞሎች ላይ ነው። በከፍተኛ ኃይል የመጣው ንፋስ የበርካታ ሞሎችንና የንግድ ተቋማትን የቆርቆሮና የፕላስቲክ ጣሪያዎች አየር ላይ የነቀለው ወስዶታል። የጣሪያዎቹ ቁርጥራጮች በአየር ላይ በመብረራቸውና በመንገድ ላይ በሚገኙ ሰዎችና ተሽከርካሪዎች ላይ በመውደቃቸው ትልቅ ስጋት ፈጥረው ነበር። በርካታ የንግድ ሱቆች ጣሪያቸው በመነሳቱ ምክንያት በውስጣቸው የነበሩ የንግድ ዕቃዎች በዝናብ በበረዶ ተበላሽተዋል። ይህ ክስተት በንግድ ማዕከላት ውስጥ ይገበያዩና ይሰሩ የነበሩ ሰዎችን በከፍተኛ ድንጋጤ ውስጥ የከተታቸው ሲሆን የህንፃዎቹ ውጫዊ ገጽታና የጣሪያ መዋቅር በከፍተኛ ሁኔታ እንዲሰባበር አድርጎታል። የአደጋው አስከፊነት ይበልጥ ጎልቶ የታየው የህዝብ አገልግሎት መስጫ ተቋማት ላይ ጉዳት ማድረስ ሲጀምር ነው። በከተማዋ በሚገኙ ሆስፒታሎችና የጤና ጣቢያዎች ላይ ያረፈው አውሎ ንፋስ የህንፃዎቹን ጣሪያዎች ሙሉ በሙሉ በመንቀልና በማፍረስ ትልቅ ውድመት አስከትሏል። በተጨማሪም በአካባቢው የሚገኘው የአዋሽ ባንክ ቅርንጫፍ ህንፃ ላይ በደረሰው የንፋስ ኃይል የህንፃው የፊት ለፊት ዋና የበሩ መስታወት ሙሉ በሙሉ ተሰባብሮ ረግፎ ወድቋል። ይህም የአደጋውን ኃይለኝነት በግልጽ የሚያሳይ ሌላው አስፈሪ ትዕይንት ነበረ። ጋይስ ይኸውልህ የማብራት ኃይል የምን ትላለህ እንዳለ ዛፎችን ጥሩ ዛሬ ሐዋሳ ይዘነበው ዝናብ በፈጣሪ ስም ዝናብ አይደለም ይሄ
አውሎ ንፋሱና የበረዶ ዝናብ እየበረታ በሄደ ቁጥር በሐዋሳ ከተማ ነዋሪዎች ዘንድ የፈጠረው ስጋትና ድንጋጤ ከፍተኛ ነበር። ሆኖም ግን አደጋው በረድ ማለት ሲጀምር አካባቢ ነዋሪዎችና ወጣቶች ባላቸው በጎ ፍቃድ ተደራጅተው በየመንገዱ የወደቁትን ዛፎች በማንሳትና ተሽከርካሪዎች ተቀርቅረውበት ከነበሩት ዛፎች ለመታደግ ከፍተኛ ጥረት ማድረግ ጀመሩ። ይህ የማህበረሰቡ ፈጣን ምላሽ መደጋገፍን በተለይም በጉዳት ላይ የነበሩ የባጃጅና የመኪና አሽከርካሪዎችን ሕይወት ለማዳንና ተጨማሪ አደጋ እንዳይከሰት ለማድረግ ትልቅ ሚና ተጫውተዋል። የአደጋው ስፋት ከፍተኛ መሆኑን የተረዱት የከተማዋ አስተዳደር የሴኩሪቲ አካላትና የእሳት አደጋ ተከላካይ ቡድኖች በፍጥነት ወደ ድርጊቱ ቦታ በመድረስ የድንገተኛ ጊዜ የረድኤት ስራዎችን ማከናወን ጀመሩ። በዋና ዋና መንገዶች ላይ የወደቁትን ግዙፍ ዛፎችና የኤሌክትሪክ ፖሎች በዘመናዊ መሳሪያዎች በመቁረጥ እና በማንሳት ለትራፊክ እንቅስቃሴ ዘግተው የነበሩትን መንገዶች መልሶ ለማስከፈት ከፍተኛ ጥረት ተደርጓል። የሕክምና ባለሙያዎች ጣሪያቸው ከተነሱ ሆስፒታሎችና ጤና ጣቢያዎች ታካሚዎች ወደ ተሻለና ደህንነት ወደ ተጠበቀ ክፍሎች በማዘዋወር አስቸኳይ የሕክምና እርዳታ መስጠታቸውን ቀጥለዋል። ከአደጋው ማብቃት በኋላ በከተማዋ ላይ የደረሰው አጠቃላይ የንብረትና የመሰረተ ልማት ውድመት መጠን እጅግ ከፍተኛ መሆኑ ታውቋል። በየመንገዱ የወደቁት የኤሌክትሪክና የቴሌኮም መስመሮች ከተማዋን ሙሉ በሙሉ ከአገልግሎት ውጪ አድርገዋት ነበር። የበርካታ የንግድ ተቋማት፣ የሞሎችና የባንክ ህንፃዎች እንዲሁም በውስጣቸው የነበሩት ዕቃዎች በዝናብ መበላሸት ለንግድ ማህበረሰቡ ከፍተኛ የፋይናንስና ኢኮኖሚ ካሳ አስተካክሏል። በተጨማሪም ጉዳት የደረሰባቸው የህዝብ ማጓጓዣ ባጃጆችና የግል መኪኖች ቀላል አደጋ ባለመሆኑ የአካባቢው የትራንስፖርት አገልግሎትና የነዋሪዎች እንቅስቃሴ በከፍተኛ ሁኔታ እንዲስተጓጎል አድርጎታል። ይህም ውድመቱን መልሶ ለማቋቋም ትልቅ በጀትና ጊዜ እንደሚጠይቅ ያሳያል። ሐዋሳ ከተማ የተከሰተው ይህ አሰቃቂ አደጋ የዓለም አቀፍ የአየር ንብረት መዛባት በሀገራችን ከተሞች ላይ ያደረሰውን ተጽዕኖ በግልጽ ያሳየ ክስተት ነው። እንደዚህ አይነት ያልተጠበቁ ድንገተኛ የተፈጥሮ አደጋዎች በማንኛውም ጊዜ ሊከሰቱ እንደሚችል ትልቅ ትምህርት ሰጥቷል። በተለይም በከተሞች ውስጥ የሚተከሉት ዛፎች አመራረጥ፣ የህንፃዎቹ ጣሪያ አመዳደብና ዲዛይን እንዲሁም የመሰረተ ልማት ግንባታዎች ከባድ አውሎ ነፋሶችን የመቋቋም አቅማቸው ሊፈተሽ እንደሚገባ ያሳያል። ከተሞች ለእንደዚህ አይነት ድንገተኛ ክስተቶች ዝግጁ የሚሆንበት አሰራር መዘርጋት፣ የቅድመ ማስጠንቀቂያ ስርዓቶችን ማጠናከር፣ የግንባታ ጥራቶችን በጥብቅ መቆጣጠር የወደፊት አደጋዎችን ለመቀነስ ወሳኝ መፍትሄዎች ናቸው። በአሁኑ ሰዓት በከተማው የሚገኙ አግባብ ያላቸው አካላት ኤሌክትሪክ እና የቴሌኮም ባለሙያዎች የወደቁትን መስመሮች መልሶ በመጠገንና አገልግሎትን ወደ ነበረበት ለመመለስ ሌት ተቀን እየሰሩ ይገኛሉ። የሆስፒታሎችን እና የጤና ተቋማትን ጣሪያዎች በፍጥነት በመጠገን ሙሉ በሙሉ ወደ መደበኛ የሕክምና አገልግሎታቸው እንዲመለሱ የማድረግ ስራ በትኩረት እየተከናወነ ሲሆን፣ የተዘጋጉ መንገዶችም ተጠራርገው ክፍት ሆነዋል። ከተማ አስተዳደር ህብረተሰቡ አሁንም ቢሆን ከተቆረጡ የኤሌክትሪክ ሽቦችና ከተናጉ ህንፃዎች አቅራቢያ በሚንቀሳቀስበት ወቅት አስፈላጊውን ጥንቃቄ እንዲያደርግና ከአደጋ ስጋቶች እንዲጠብቅ አጥብቆ አሳስቧል። አዲሱን እንትን ተመልከቱ። ውድ የቻናላችን ተከታታዮች በዛሬ ቪዲዮአችን በሐዋሳ ከተማ ላይ ባልተጠበቀ ሁኔታ የተከሰተውን ከባድ አውሎ ነፋስ፣ የበረዶ ዝናብና በከተማዋ መሰረተ ልማቶች፣ ተሽከርካሪዎች፣ ሞሎች፣ ባንኮችና ጤና ተቋማት ላይ የደረሰውን ሰፊ ውድመት ተመልክተናል። የተፈጥሮ አደጋዎች ባልተጠበቀ ሰዓት የሚከሰቱ ቢሆንም የጥንቃቄ መልእክቶችን መከተል፣ እርስ በእርስ መደጋገፍ አደጋውን በጋራ ለመሻገር ትልቅ አቅም ይሆናል። ሐዋሳ ከተማ ነዋሪዎችና ጉዳት ለደረሰባቸው ወገኖቻችን በሙሉ መጽናናትን እንመኛለን። ስለተከታተላችሁን ከልብ እናመሰግናለን። ይህንን ጠቃሚ መረጃ ለሌሎች ለማድረስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሌላ ቪዲዮ እስክንገናኝ ሰላም ሁኑ።